እናንተ መኪና እኮ ገዛው በፖፖ ላይ ማለት ነው። መኪና ገዛው እኔ በፊት ማለት ነው። መኪና በ3 ወር በ4 ወር መኪና ገዛን፣ በአመት መኪና ገዛን ሲሉ እውነት አይመስለኝም ነበር ማለት ነው። እና መኪና ገዛው እላችኋለሁ። እዩት እዩት፣ ሰው ቤት ማለት ነው። ከአንዱ ቦታ ወደ አንዱ ቦታ ሲሄድ በእግሬ አልሄድም፣ በመኪናዬ ቸር ብዬ አዎ የተደሰትኩበትን ነገራችሁ መጥቻለሁ ማለት ነውና ፖፖ ላይ በሰራሁት ገንዘብ መኪና ገዛው እላችኋለሁ። ፖፖ ላይ በሰራሁት መኪና ገዛው። ይሄን እናንተ አታምኑም እኮ አታምኑም። ብታምኑም ባታምኑም ማለት ነው። ማን ደግሞ የሚጠራኝ? ጤና ይስጥልኝ ውድና የተከበራችሁ የሀብትሽ ቤተሰቦች እንዴት ናችሁ? ደህና ናችሁ? ያለውን እግዚአብሔር ይመስገን ደህና ነኝ። በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልኝ ያልኩኝ ዛሬ መጥቼላችኋለሁ። ዛሬ እጅግ በጣም ደስ ብሎኛል ማለት ነው እና በፖፖ ላይ በሰራሁት ብር መኪና ገዛው ማለት ነው። እናንተ መኪና ገዛው፣ የምር መኪና ገዛው። እኔ ፖፖ ላይ በ3 ወር በ2 ወር መኪና ገዛን፣ በአመት መኪና ገዛን ሲሉ በፊት አላምንም ነበር። አሁን ግን አመንኩ ሳየው ማለት ነው። እዩ ላሳያችሁ፣ የምር ላሳያችሁ። ሰው ቤት ሲገሄድ ማለት ነው ከአንዱ ቦታ ወደ አንዱ ቦታ ሲሄድ በእግሬ መሄድ የለም። ከአንዱ ቦታ ወደ አንዱ ቦታ ሲሄድ ማለት ነው በእግር መሄድ የለም። በእግሬ መሄድ ቀረ። በቃ በመኪናዬ ሸር ብዬ እዩ እዩ እዩ። ቆይ ሰቤሰብ እዩ እዩት፣ ሸር ብዬ በመኪና የምሄደው ማለት ነው። ከወዲህ በእግር መንከራተት የለም። እና ብታምኑም ባታምኑም ማለት ነው፣ ብታምኑም ባታምኑም መኪና ገዝቻለሁ። መስራት የምትፈልጉ ልጆች ካላችሁ ከኛ ጋር መስራት ትችላላችሁ ማለት ነው። እና ውድ ቤተሰቦቼ ለቻናሌ አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። እንደኔ መኪና መግዛት የምትፈልጉ ልጆች ካላችሁ፣ እንደኔ ፖፖ ላይቭ ላይ መስራት የምትፈልጉ ልጆች ካላችሁ፣ ወይኔ ወፋፍር ያለው እኮ ራሱ እናንተ ጉድ ለካ መኖር ደጌ፣ የምር መኖር ደጌ ለካ ሰው ይሆናል አይደል? የምር ግርማ ሞገሳችሁ ራሱ በቃ አይደል? እናም እንድላችሁ ፈልጌ ነው እዚህ ጋር ፖፖ ላይቭ አይከፍልም፣ ፖፖ ላይቭ ውሸት ነው፣ ማንድን ነው አርቲኩቲ ለምትሉ ልጆች ማለት ነው። ፖፖ ላይቭ ይከፍላል። እንደኔ በአጭር ሰዓት መኪና መግዛት ከፈለጋችሁ ይህን አፕሊኬሽን ገብታችሁ ስሩ። በቋሚነት ቲም እየፈጠራችሁ ኢንቪቴሽን እየሰራችሁ በደንብ ስሩ። በአጭር ጊዜ መኪናችሁን በእጃችሁ ትቀበላላችሁ ማለት ነው። እሺ ቤተሰብ እና እኔ አሁን በቃ ከአንዱ ቦታ ወደ አንዱ ቦታ ሲሄድ በመኪና ፉር ብዬ ከች መድከም የለ መቃተት የለ ስንቱን ገደሉን ተራራውን መውጣት መውረድ የለ በመኪናዬ ለምን ብዬ ሰው ቤትም ስሄድ ዘመድ ጥየቃም ስሄድ ጓደኛም ጋር ስሄድ በመኪናዬ ነው የምሄደው ማለት ነው። እና እናንተም በአጭር ሰዓት መኪናችሁን መግዛት ከፈለጋችሁ ፖፖ ላይ ከፍታችሁ መስራት ትችላላችሁ ማለት ነው። እንደኔ በየ3 ቀኑ 100 ሺህ እየሞላችሁ ዊዝድሮ ማድረግ ተፈለጋችሁ እዩት። አሁን ትናንትና ነው ዊዝድሮ ያደረኩት ማለት ነው። ትናንትና ነው ዊዝድሮ ያደረኩት፣ ብሩን ያወጣሁት ዛሬ መልሼ 39 ሺህ ደርሻለሁ ዛሬ ማለት ነው። እንግዲህ አስቡት ገና 24 ሰዓት አልሞላሁም ገና ማለት ነው። እንግዲህ በ24 ሰዓት ውስጥ የአንድ ቀን ነው የሚባለው ማለት ነው። እና በ24 ሰዓት ውስጥ 39 ሺህ መስራት ማለት $3 ማለት ነው። በአንድ ቀን አስቡት፣ በአንድ ቀን፣ በ2 ቀን፣ በ3 ቀን እያደረጋችሁ አስቡት ማለት ነው። እና እናንተም የመዳም ቅመሞች ጊዜያችሁን ተጠቀሙበት፣ እየሰራችሁ ተለወጡበት። መቼም እናንተ የሚጠቅማቸውን ነገር ሲነግሯቸው አትሰሙም ማለት ነው። እናንተንም የምትፈልጉት ወሬ ቲክቶክ ላይ ቁጭ
ብላችሁ ከሌ እንዲህ አለች፣ ከሌ እንዲህ አለ፣ ከሌ ወዝ ወጣች፣ ከሌ በዝ ገባች ነገር ስበሉ ትውላላችሁ ማለት ነው። ነገር አትብሉ፣ ስሩ፣ ተለወጡ። ሰምታችኋል። ስሩ፣ ተለወጡ። ትናንትና መሲ ብርጅችስ ነው ማን ነው የሚሏት? እሷውን ፖፖ ላይፍ እንዲህ ነው ተገልጣችሁ ኒቃማችሁን ጥላችሁ ነው የምትሰሩት። እሷ የታባቷ ታውቃለች። እንዲያው በሰው ምሬት የምትሄዱ ሰዎች፣ የሰው ተከታዮች፣ በተለይ ታዋቂ ሰዎችን የምትከተሉ ሰዎች ምንጊዜም ለቅሶ ነው ኑሯችሁ እናንተ የሚሆነው ማለት ነው። ምንጊዜም እንዳለቀሳችሁ ፈጣሪን ሳታመሰግኑ ነው የምትኖሩት። ለምን? እነሱን ስትመለከቱ እነሱ በእናንተ ያርጋሉ። እነሱን ስትመለከቱ እናንተ የበታችነት ስሜት ይሰማችኋል። ከዛ ፈጣሪያችሁን እያመረራችሁ ትኖራላችሁ። ሁልጊዜ የበታችነት ስሜት እየተሰማችሁ ትኖራላችሁ ማለት ነው። በራሳችሁ ቁሙ እስኪ። የራሳችሁ ኮንፊደንስ ይኖራችሁ። የምር በራሳችሁ ሰርታችሁ ለመለወጥ ሞክሩ። እነሱ እንደዚህ ታዋቂ የሆኑት ምን ሰርተው ነው? በምን የተነሳ ነው ብላችሁ ራሳችሁን ገምግሙ። የምር እንዴ ሰው ቤት ቁጭ ብላችሁ በመዳም ዋይፋ በነጣ ሸበካ 24 ሰዓት ቁጭ ብላችሁ እስክሎር እያደረጋችሁ የእነሱን ቪዲዮ ስታዳምቁ የእነሱን ቤት ስታዳምቁ ከምትውሉ የእናንተ ቤት የሚደምቅበትን እናንተን የሚያዳምቋችሁን ቦታ መምረጥ ይኖርባችኋል ማለት ነው። ይህ ሁልጊዜ የሰው ተከታይ አትሆኑ፣ ሁልጊዜ የታዋቂ አጨብጫቢ አትሆኑ ማለት ነው። ራሳችሁ ሰርታችሁ ተለወጡ። እንደኔ በእኔ አመት ሆኖኛል። ሀቂቃ አልዋሽም። አመት ከምናምን ሆኖኛል ፖፖ ላይ መስራት ካጀመርኩኝ ማለት ነው። ግን በሰዓቱ ብዙ ወሬ እሰማ ነበር፣ ብዙ ይሉኝ ነበረ። ዛሬ ግን እግዚአብሔር ይመስገን በየወሯ አካውንቴ ላይ የወር ደሞዜ ትወርዳለች ማለት ነው፣ በየወሯ። ስለዚህ እናንተም የመዳምን ስራ እዚህ እየሰራችሁ በጎን ደግሞ ቢዝነስ የምታገኙበትን ገንዘብ የምታገኙበትን ማመቻቸት ትችላላችሁ ማለት ነው። እንደዚህ ዋይፋይ እንደልባችሁ ጊዜ እንደልባችሁ ኑሯችሁ ኢትዮጵያ ሄዳችሁ ታልሰራችሁ ሁሉ ነገር ተመቻችቶላችሁ ካልሰራችሁ አገራችሁ ሄዳችሁ የመዳም ደሞዝ በወር ቁርጥ ብሎ ሲቀር የሸቃላነታችሁ ቁርጥ ብሎ ሲቀር የራሳችሁን ኑሮ ስትጀምሩ የመዳም ብር ሲቀር 50-60 ሺህ 70 ሺህ በወር የምታገኟት እሷ ቅርት ብላ ከቦርሳችሁ ጥጥ እያደረጋችሁ መበተን ስትጀምሩ የዛን ሰዓት ቦርሳችሁ ባዶ ሲሆን ከዛ የሚጨመርበት ቦርሳችሁ የሚገባ ስታጡ የዛን ጊዜ ትነቅላላችሁ ማለት ነው። እንደዛ ከመሆኑ በፊት ትርፍ ስራ መስራት ይኖርባችኋል። ትርፍ ነገር መስራት ይኖርባችኋል። ለምን? ያ ሲቆም በቋሚነት የምትሰሩት የራሳችሁ ስራ መኖር አለበት ማለት ነው። የራሳችሁ ስራ መኖር አለበት። ተውት ይህን ሚዲያውን ከሌ በዝ ወጣ ከሌ በዝ ገባ ከሌ ምናለሽ ሀቢባ ቤት ተቀምጣችሁ የፍቅር ታሪክ ስታዳምጡ ብላው ግጨው ምን በለው ያንን ስታዳምጡ ከምትሉት የራሳችሁን ስራ ፍጠሩ። እኔ የሚጠቅማችሁን ነው እየነገርኳችሁ ያለሁት። የምሬን ነው የምነግራችሁ። እኔ አሁን በቅርቡ ኢንሻአላህ ወደ ኢትዮጵያ ገባለሁ። ኢትዮጵያ ገብቼ የራሴ ስራ ይኖረኛል። የማንንም እጅ አልመለከትም። ምናልባት በመለከት የፈጣሪን እጅ ነው የምመለከተው እንጂ የሰው እጅ አልመለከትም። እግዚአብሔር ጤናዬን ብቻ እንዲሰጠኝ ነው የምፈልገው ከዚህም በኋላ ማለት ነው። የምር እና እናንተም የራሳችሁን ስራ መስራት ይኖርባችኋል። ስሩ። የኦንላይን ስራ ተፍ በሉ። ይህ አፕሊኬሽን ምንም አይነት ክፍያ የለው፣ ቅድሚያ ክፍያ የሚባል ነገር የለውም። እኔ እኮ ግርም ትሉኛላችሁ እናንተ። ገንዘብ የሚሰራበት ነገር የምታስቡት ምንድን ነው? መጀመሪያ ብር አውጥታችሁ ስትገቡ ወይንም ደግሞ የጉልበት ስራ ነው ስራ መስሎ የሚታያችሁ። እኛ በሾች ጠግረራ ነው የምናውቀው፣ መጠግረር። ይሄ ግን ስልካችሁና ኢንተርኔታችሁን በመጠቀም ነው የሚከፍላችሁ። አሁን ይሄ በነጣ እንዴት ይከፍላል? እንዴት ነው በነጣ የሚከፍለን? ይሄ ጥሩ አይደለም። ምንድን ነው ማንኛውም ነገር በነጣ የሚከፍል ነገር የለም። ይህም በነጣ አይደለም የሚከፍላችሁ። ወገባችሁ እስከሚቅለበለብ ላይ ተቀምጣችሁ ስልካችሁን አግላችሁ ባትሪያችሁን ጨርሳችሁ ስንት ነገር መስዋዕትነት ከፍላችሁ ነው የምታገኙት ማለት ነው። መስራችሁ ጓደኛ ፈጥራችሁ 24 ሰዓት ተቀምጣችሁ አስተምራችሁ አስረድታችሁ ነው። እንዲሁ ዝም ብሎ አይገኝም። ወይ ሀብተሽ እኮ የምር ጀግና እኮ ነኝ። እመቤቴን ጀግና ነኝ እኔ። የሆነች ነገር ተያዝኩኝ እስከ መጨረሻዋ ድረስ ግብአ ሳልመታ በፍጹም ወደኋላ አልተዋትም። እሱንም ደግሞ እየጠቀመኝ አይቼዋለሁ።
ሁሉንም ነገር ማለት ነው። እግዚአብሔር ይመስገን ዩቱብ ሞኔታይዘር አድርጌያለሁ። ስንት ደክሜ ለፍቼ ያው እንዳሰብኩት በየወሩ አይከፍለኝም ማለት ነው። በየወሩ ግን አይከፍለኝም። ለምን ቪው ስለሌለኝ፣ ለምን ቪዲዮ ስለማልሰራበት ማለት ነው። የፖፖ ላይቭ ግን በየወሯ አካውንቴ ላይ ብር ትገባለች። በየወሯ ማለት ነው። በራሴ አካውንት በሰውም አይደለም፣ በራሴ ያወጣኋት አካውንት ላይ በየወሯ ደሞዝ ትወርድልኛለች። እሷን እንግዲህ እድሜና ጤና ከሰጠኝ ኢትዮጵያ ስገባ ነው ባይሆን ብሩን ማየት የምችለው ማለት ነው እላቸዋለሁኝ ውዶችዬ። ስለዚህ እንደኔ በ3 ወር በ4 ወር ወይም በአመት መኪና መግዛት ከፈለጋችሁ ፖፖ ላይቭን አውርዳችሁ ስሩ። ጓደኛ ኢንቫይት እያደረጋችሁ ስሩ። 24 ሰዓት ወጥራችሁ ስሩ። የመስራት ፍላጎት ያላችሁ ልጆች ኮሜንት ላይ እኔ መስራት ፈልጋለሁ አስገቢኝ በሉኝ፣ አስገባችኋለሁ። በሌላ ቪዲዮ እስከምንገናኝ መልካም ቀን ይሆንላችሁ። ወዳችኋለሁ። ቪዲዮውን እስከመጨረሻ አይታችሁ ላይክ አድርጉ። ሰብስክራይብ ያደረጋችሁ ሰብስክራይብ አድርጉ። ባይ